ሰላም ለሁላችሁም ይሁን የጌታ ጸጋ ይብዛላችሁ በዩቲዩብ የምትከታተሉኝ ቅዱሳን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የፋሲካ መታሰቢያ በዓል የትንሳኤው መታሰቢያ በዓል አደረሳችሁ። ባለፉት 2 ሳምንታት አልነበርኩም። ያው ከአገልግሎትም ብዛት ከሩጫም ብዛት ነውና በጣም ይቅርታ ጠይቃለሁ። ዛሬ ግን ስለ መንቃት እናገራለሁ እና ጌታ ያስተምረናል። በዩቲዩብ የምትከታተሉኝ ቅዱሳን ትምህርቱን ከልባችሁ አዳምጡት፣ ታድጉበታላችሁ። አገልጋዮች ስሙት፣ ይጠቅማችኋል። ለሌሎችም ለማስተማር ሪፈርም ለማድረግ ለሪፈረንስ ማለቴ ነው፣ ይጠቅማችኋል። እግዚአብሔር አምላክ ለጥቅምም ያድርግላችሁ። እንደዚሁም ለሌሎች በማካፈል በተለይ አገልጋዮችም እንዲሰሙት በማድረግ አገልግሎቴን እንድትደግፉ እንደዚሁም ደግሞ አስተያየታችሁን በመጻፍ ኮሜንት ሴክሽኑ ላይ እንድታበረታቱኝ በጌታ ፍቅር አሳስባችኋለሁ። ከወደዳችሁት ደግሞ ላይክ ማድረግ አትርሱ። በቀጥታ ወደ ትምህርቱ እንሄዳለን። ዛሬ የምንነጋገረው በሰርዴስ ቤተክርስቲያን ላይ ሲሆን ስለ ሰርዴስ የተናገረው ራዕይ ምዕራፍ 3 ቁጥር 2 ላይ ያለው ስለዚህ ንቃ የሚለው ነው። እግዚአብሔርን አመስግነን እንጀምራለን። እግዚአብሔር አምላካችን ሆይ እናመሰግንሃለን። ክብርንና ምስጋናን ወደ አንተ እናመጣለን። ጌታ ሆይ እናመሰግንሃለን። በመንፈሳዊ ህይወት ውስጥ በህይወት ስለምታኖረን እናመሰግንሃለን። ቃልህን ስለምታስተምረን እናመሰግንሃለን። ከተኛንበት ስለምትቀሰቅሰን እናመሰግንሃለን። እግዚአብሔር አምላክ ሆይ ተመስገን። አሁንም የቃልህን ፍቺ አብርተህ ልባችንን ለቃልህ ከፍተህ አይምሮአችንን ለቃልህ ከፍተህ ያንተን የምትናገረን የፈቃድህን ዕውቀት ማወቅ እንዲሆንልን እንጸልያለን። አንተ ስትናገር ግዑዝ ይሰማል። እኛማ የክርስቶስ መንፈስ ያለብን ሕያዋን ነንና የምትናገረንን እንሰማለን። ከተኛንበት ቀስቅሰን ከደከምንበት አበርታን። ያዘኑትን እያጽናናህ ጌታ ሆይ የወደቁትን እያነሳህ በዚህ አገልግሎት ብዙዎች እንዲጠቀሙ ጸልያለሁ። ይሄ እንዳይሆን ግን በተለያየ መንገድ የሚመጣ ከቅዱሳን ልብ ውስጥ ይህን ዕውቀት ሊነጥቅ የሚፈልግ ሰይጣን በጌታ በኢየሱስ ስም ይመታ፣ ይወገድ። በጌታ በኢየሱስ ክርስቶስ ስም ከወገኖቼም ከኑሯቸውም ከአይምሯቸውም የራቀ ይሁን። ክፉን በጌታ በኢየሱስ ስም እንቃወመዋለን። እናንተንም እኔንም የመረጠ በክርስቶስ ኢየሱስ ልጆቹ ያደረገ እግዚአብሔር ይገስጸው። ሰይጣን እግዚአብሔር ይገስጽህ። በዚህን ሰዓት ታመው ባልጋ ላይ ሆነው የሚሰሙ በጌታ በኢየሱስ ስም ይፈወሱ። በዚህን ሰዓት በጭንቀት ውስጥ ያሉ የሚሰሙ ጭንቀታቸው ከላያቸው ላይ ይወገድ። እግዚአብሔር ሆይ ለልባችን ተናገረን። በጌታ በኢየሱስ ክርስቶስ ስም አምነን ከልባችን እንጸልያለን። አሜን አሜን አሜን። ቃሉ የሚለው እንደዚህ ነው። ጌታ ኢየሱስ ክርስቶስ ለሰርዴስ ቤተክርስቲያን በላከው መልእክቱ በስም ሕያው ነህ ነገር ግን ሞተሃል ብሏቸዋል። ይሄን ባለፈው ሳምንት አስረድቻለሁ። በስም ሕያው ሆኖ ሕያው ነው እየተባለ ስለ ሕያውነቱ እየተነገረለት ያለ ሰው ሞተሃል ሲባል ማለት ነው። እግዚአብሔር አምላካችን በዚህ ውስጥ አስተምሮናል። አሁንም ሄዳችሁ ብታዳምጡት ያሬድ አሰፋ ይመር የሚለው ዩቲዩብ ላይ በደንብ ታገኙታላችሁ። እግዚአብሔርም በዚያ ብዙ ይባርካችኋል፣ በእውቀቱ ያሳድጋችኋል ብዬ አስባለሁ። ከዛ በኋላ ግን ምንድነው የሚላቸው? በስም ሕያው ነህ ነገር ግን ሞተሃል ካላቸው በኋላ ዛሬ በመናየው ክፍል ውስጥ ስለዚህ ይላቸዋል። ስለዚህ ስለዋት ስለምን ስለ ሞትክ ስለዚህ ሕያው ነህ እየተባለ አንተ ግን ስለ ሞትክ ስለዚህ ይሄን ማድረግ ይገባሃል ብሎ ይናገራቸዋል። ስለዚህ ንቃ። ሊሞት የተቃረበውንና በጣም እኮ አስገራሚ መልእክት ነው። እውነት ለመናገር ለሞት የተቃረበውን ነገር አጽና። ሞተሃል ብሏቸው ነበር፣ ግን ነፍሳቸው እንዳልወጣች አይነት ነውና ለሞት የተቃረበውን ነገር አጽና። ስራህ በአምላኬ ፊት ፍጹም ሆኖ አላገኘሁትም ይላቸዋል ጌታ ኢየሱስ።
በስም ሕያዋን ስለሆኑ ብዙዎች ስለነሱ ሕያውነት ስለሚናገሩላቸው በጌታ እይታ ግን ስለሞቱት ስለ ሰርዴስ ቅዱሳን ጌታ ኢየሱስ ክርስቶስ ይሄን ጥሪ ያቀርባል። ንቃ፣ ሊሞት የተቃረበውን ነገር አጽና፣ ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም እያለ ይናገራቸዋል። እግዚአብሔር ይመስገን። ስለዚህ ንቃ፣ ሊሞት የተቃረበውን ነገር አጽና፣ ስራህን በአምላኬ ፊት ፍጹም ሆኖ አላገኘሁትም። ይህን ቁጥር ስናነብ አንድ ነገር ይገባናል። በሰርዴስ ቤተክርስቲያን የሚነቀፍ እንጂ መልካም ነገር እንዳልተገኘባቸው በደንብ እንረዳለን። ሰው ሁሉ እኮ ስለ መልካምነታቸው ነው የሚያወራው፣ ስለ ሕያውነታቸው ነው የሚያወራው። ግን በዚህ ስናይ ይሄን ቁጥር ስናነብ ፍጹም መልካም የሆነ ነገር እንዳልተገኘባቸው እንረዳለን። በመግቢያው ላይ እንደተመለከትናቸው ባለፈውም ሳምንት እንዳየነው ባለፈውም ትምህርት እንዳየነው በእምነታቸው ምክንያት በሌሎች ከተሞች በቤተክርስቲያኖች ላይ ይደርስ የነበረው አይነት ስደት ወይም በአማኞች መካከል የተስፋፋ የሐሰት ትምህርት በሰርዴስ ከተማ አልነበረም። ማንም አላሳደዳቸው፣ የሐሰት ትምህርትም አልገባባቸውም። ለምሳሌ በሰርመኔስ ቤተክርስቲያን ከፍተኛ ስደት እንደነበረ አይተናል። እስከ ሞት ድረስ የታመኑ እንዲሆኑ ጌታ ኢየሱስ ክርስቶስ ተናግሯቸዋል። በጴርጋሞንና በቲያጥሮን ደግሞ ስንመለከት የኒቆላውያንና የበልዓም ትምህርት የሚባል የሚከተሉ ሰዎች በመካከላቸው እንደነበሩ ተጽፏል። የሐሰት ትምህርትም ሆነ ወይንም ደግሞ መከራ እንደ ሰምረኔስ ቤተክርስቲያን እንደደረሰባቸው በሰርዴስ ቤተክርስቲያን ላይ ምንም የተጻፈ ነገር የለም። ምንም የለም። በሰርዴስ ግን እንደዚህ ያለ ችግር ባይገጥማቸው እነሱ ግን ሕያው ናቸው እየተባሉ በጌታ እይታ ግን ሙታን ሆነው ተገኝተዋል። በተጨማሪም የዚች ቤተክርስቲያን ሰዎች ከአይሁድም ደግመዋለሁ ከአይሁዶችም ምክንያቱም ለምሳሌ የሰምረኔስን ቤተክርስቲያን ስታዩ አይሁድ ሳይሆኑ አይሁድ ነን የሚሉ የሚሳደቡ በመካከላቸው ነበሩ። እነዚህ ግን ከአይሁድም ሆነ በዛን ጊዜ ከነበረው ከሮም ከአህዛብ መንግስት ምንም አይነት ሃይማኖታዊም ሆነ ፖለቲካዊ ስደትም ሆነ መከራ አልደረሰባቸውም። እንደደረሰባቸው በመጽሐፍ ቅዱስም ውስጥ አናገኝም፣ በታሪክም ውስጥ አናገኝም። እነዚህ ሰዎች በሰላም ይኖራሉ የሚባሉ ናቸው። ምናልባት ምንም አይነት ችግር ስላልገጠማቸው ሊሆን ይችላል። በውጭ የሚመለከታቸው ሁሉ ወደ ቤተክርስቲያን ሲጎርፉ ያየ ምን አይነት የተባረከ ቸርች ነው ዋው እያለ ያደነቃቸው ነው። እነሱም ራሳቸው እንደዛ የሚቆጥሩ ሊኖሩ ይችላሉ። ጌታ ግን ነው ለስም ሕያው ነህ፣ ነገር ግን ሞተሃል። በጌታ በኢየሱስ ክርስቶስ እይታ ግን ሰው እንደሚያየው አይደለም የታዩት። ዛሬም በዘመናችን ያለችው ቤተክርስቲያን አንዳንዶቹ በጣም እየተደነቁ ሰው ሁሉ ስለነሱ ያወራላቸው ሊሆን ይችላል። በጌታ እይታ ግን ምን አይነት ናቸው? ለዚህ ነው የእያንዳንዱ ቤተክርስቲያን መሪ ራሱንና ቤተክርስቲያኑ ያለችበትን መንፈሳዊ ደረጃ ሊመረምር ይገባዋል። እኔ አሁን ስለኛ ቤተክርስቲያን አስባለሁ። ቢያንስ አንድ ነገር ይገባኛል። በእኛ ቤተክርስቲያን ውስጥ በጣም ልዩ የሆነ ፍቅር በምእመናንም በአገልጋዮች መካከል እንዳለ አውቃለሁ። ጤነኛ ትምህርት እያስተማረን እንደሆነ ለቤተክርስቲያን አውቃለሁ። በትምህርታችን ውስጥ ስተት ሊኖር ይችላል፣ ግን የሐሰት ትምህርት እያስተማረን እንዳልሆነ በደንብ እርግጠኛ ነኝ። ስለዚህ ምን እያልኳችሁ ነው? እያንዳንዱ ቤተክርስቲያን በጌታ እይታ ምን እንመስላለን እኛ ብሎ ራሱን ቢያይ ጥሩ ነው። ሰዎች ያደነቋችሁ ትላልቅ ኮንፈረንሶችን ያዘጋጃችሁ በጣም የፋብሪካ ሰራተኛ የሚያክል ብዛት ያለው አገልጋይ በየኮንፈረንሳችሁ እየጋበዛችሁ ልትገለገሉ ትችላላችሁ። ግን ጌታ ስለናንተ ቤተክርስቲያን ምን ይላል? ምክንያቱም እቺ የሰርዴስ ቤተክርስቲያን በጌታ እይታ ግን ሕያው ስለመሆኗ የሚጠቁም ምንም አይነት ምልክት በጌታ ዘንድ አልተገኘባትም። ምክንያቱም በቁጥር 1 ላይ ስራህን አውቃለሁ የሚለውን አረፍተ ነገር ብናነብም ስራቸው ግን በእግዚአብሔር ፊት ፍጹም እንዳልነበረ ይሄ ክፍል ይነግረናል። ስራ በአምላኬ ፊት ፍጹም ሆኖ አላገኘሁት፣ እንደዛ ነው የሚለው እግዚአብሔር ቃል። እግዚአብሔር አምላክ ጌታ ኢየሱስ ክርስቶስ ሲናገር በጣም ይገርመኛል።
ዳይሬክት ነው የሚናገረው። ተናገረን ብለነው ከተንበረከክን ዳይሬክት ነው እንጂ የሚናገረን ምን መሰለህ ያንተና የቤተ ክርስቲያኑ ሁኔታ ሳይው ያለ እንደሰው እንደዚህ አይወራም። ጌታ ኢየሱስ በቀጥታ this is your problem ብሎ ነው የሚነግረን። እኛም ደግሞ ኦነስት ከሆን በእውነት በእግዚአብሔር ፊት ራሳችንን አቀርበን መመርመር ከፈለግን ጌታ ይናገረናል ብዬ አስባለሁ። ስለዚህ እነዚህ ሰዎችን ጌታ ኢየሱስ ክርስቶስ እንደዛ ነው የሚላቸው። ሞተሃል የሚለው ቃል እንዳለ ሆኖ አሁን ግን የሚነግራቸው ሊሞት የተቃረበውን ነገር አጽና ነው የሚላቸው። ምን ማለት ነው? ገና ሞቷል የሚባል ደረጃ ላይ ይድረስ እንጂ ገና ነፍሱ አልወጣችም እንደሚባለው አይነት ሰው ማለት ነው። ስለዚህ ይሄን ምን ይለዋል መጽሐፍ ቅዱስ? መንፈሳዊ እንቅልፍ፣ መንፈሳዊ ሞትን የሚመስል መንፈሳዊ እንቅልፍ። በቁጥር 2 ላይ ቤተክርስቲያኗ እንድትነቃ እና በህይወት እንድትኖር የሚፈልገው ጌታ ኢየሱስ ክርስቶስ ማድረግ የሚገባትን 5 ነገሮች ከዚህ በኋላ ዘርዝሮ ይነግራቸዋል። በኋላም ይሄድን እናያቸዋለን። አንደኛው ጌታ የተናገራቸው ንቃ የሚል ነው። ሁለተኛ ጌታ የተናገራቸው አስታውስ የሚል ነው። ሶስተኛ ጌታ ኢየሱስ የተናገራቸው ታዘዘው የሚል ነው። አራተኛ ጌታ የተናገራቸው ንስሐ ግባ የሚል ነው። ይቅርታ እንደገና አንደኛ ንቃ፣ ሁለተኛ አጽና፣ ሶስተኛ አስታውስ፣ አራተኛ ታዘዝ፣ አምስተኛ ንስሐ ግባ። አሁን ይሄ ነው ትክክለኛው ቁጥር። ከምንድነው የሚነቁት? ከሙታን መካከል። ምንድነው ማጽናት ያለባቸው? ሊሞቱ የቀረቡትን ጥቂት የቀራቸውን ነገር ማጽናት አለባቸው። ምንድነው ማስታወስ ያለባቸው? ከዚህ በፊት የተቀበሉትን እውነት ማስታወስ አለባቸው። እናስ ከዛ በኋላ ያን ያስታወሱትን ደግሞ መታዘዝ አለባቸው። በመጨረሻም በንስሐ ወደ ጌታ መመለስ አለባቸው። ስለዚህ ነው ዛሬ ይህችን በመንፈሳዊ ሞት እንቅልፍ ጋደም ያለችውን ሰው ሁሉ የሚያደንቃት እንዴት የነቃች ናት የሚላት በጌታ ዘንድ ግን የተኛችውን ሰርዴስን ጌታ ኢየሱስ ሊነቀንቅ እና ሊቀሰቀሳት ፈልጓል። የሚቀሰቀስ የተኛ ሰው ነው። ስለዚህ ንቃ ይላቸው። በአገራችን እንዲህ የሚባል አባባል አለ። እንቅልፍ የሞት ታናሽ ወንድም ነው ይባላል። ሰምታችሁ ሊሆን ይችላል። የሰርዴስም ቤተክርስቲያን በዚህ የሞት ታናሽ ወንድም በእንቅልፍ ለጥ ብላ ተኝታለች። ሕያዋን ሳይሆኑ ቤተክርስቲያኗ በመንፈሳዊ እንቅልፍ ውስጥ ለጥ ብላ የተኛች በመሆኗ ምክንያት ጌታ አሁን የማንቂያ ደወል ነው እየደወለላት ያለው። ዌክ አፕ እያላቸው ንቃ ንቃ። በመጽሐፍ ቅዱሳችን ውስጥ 3 አይነት ሰዎች እንዲነቁ ጌታ ኢየሱስ ክርስቶስ ይናገራል። ወይም ደግሞ በ3 ሁኔታዎች ውስጥ ያሉት ሰዎች መንቃት እንደሚያስፈልጋቸው መጽሐፍ ቅዱሳችን ይናገራል። አንደኛው መንቃት አለበት የሚለው መጽሐፍ ቅዱስ በስጋ ሞት የሞተን ሰው ነው። ሁለተኛው ጌታ ኢየሱስ ክርስቶስ ዳግም እንዲነቃ የሚፈልገው በጌታ በኢየሱስ ክርስቶስ ዳግም ምጽአት ምክንያት ምጽአቱን ረስተው ምጽአቱን ዘንግተው ወይም ለምጽአቱ ምንም ስፍራ ሳይሰጡ የሚወጡና የሚገቡትን ክርስቲያኖች እንዲነቁ መጽሐፍ ቅዱስ ይናገራል። ሶስተኛው ደግሞ እንደ አህዛብ አይነት በሆነ ህይወት እየኖሩ እንደ አህዛብ በሆነ አይነት ህይወት እየኖሩ ዓለማዊ ኑሮን እየኖሩ ኃጢአትን እየሰሩ በቤተ ክርስቲያን ውስጥ የሚመላለሱ ወይም ዓለምን መስለው ግን በቤተ ክርስቲያን ያሉትን ሰዎች በሙታን መካከል ተኝተሃልና ተነስ ንቃ ይላል መጽሐፍ ቅዱስ። እነዚህን እናያለን። መቼም በስጋ የሞተን ሰው ጌታ ኢየሱስ ክርስቶስ ንቃ እንደሚል ደጋግመን ያየነው ጉዳይ ወይም ደግሞ የምናውቀው ጉዳይ ነው። ግን ይሄ አሁን በስጋ የሞቱ ስላልሆኑ እነዚህ የሰርዴስ ቤተክርስቲያን ቅዱሳን ብዙ ትኩረት አንሰጠው እንጂ በስጋ የሞቱ ሰዎች ጌታ ኢየሱስ ክርስቶስ ለምሳሌ አልዓዛርን ከሙታን ሊያስነሳው ሲሄድ ወንድማችን አልዓዛር ተኝቷልና ልቀሰቅሰው ይሄዳለሁ፣ አይ ጌታ ሆይ ተኝቶስ ከሆነ ይነሳል ሲሉት ጌታ ኢየሱስ ክርስቶስ እንደሞተ ነገራቸው። በስጋ ሞት ሞቶ ነበር
ወይንም ደግሞ የኢያኢሮስን ልጅ ጌታ ኢየሱስ ክርስቶስ ሊፈውሳት ሲሄድ አትንጫጩ ብሎ ምንድነው ያላቸው? ተኝታለች ሲላቸው ሁሉም ሳቁበት። ገብቶም ደግሞ ጣሊታ ቆሚ ብሎ ጌታ ኢየሱስ ክርስቶስ ቀሰቀሳት። ስለዚህ በስጋ ሞት የሞቱትን ጌታ ኢየሱስ ክርስቶስ እንደሚያስነሳቸው ይናገራል። በአጠቃላይ እንዲያውም ካየነው ቅዱሳን በክርስቶስ የሆኑ ሰዎች ሲሞቱ ሞቱ አይባልም፣ አንቀላፉ ነው የሚባሉት። ምክንያቱም እንደ አንደኛ ተሰሎንቄ ምዕራፍ 4 መሰረት የሚነሱበት ጊዜ ይመጣል አይደል? እኛ ሕያዋን ሆነን የምንኖር ያንቀላፉትን አንቀድምም ብሎ እነሱ አስቀድመው በትንሳኤ እንደሚነሱ ይናገራል። ስለዚህ በስጋ የሚሞት ሰው አንቀላፋ እንደሚባል እናውቃለን። ጌታ ኢየሱስ ክርስቶስ ገና በምድር ሕይወቱ ሳለ ሊያስነሳው ከፈለገ ያነቃዋል፣ ያስነሳዋል፣ ወይም ደግሞ በምጽአቱ ይነሳል። ስለዚህ የሰርዴስ ቤተክርስቲያን መንፈሳዊ እንቅልፍን በተመለከተ ግን እንደዚህ አይደለም። የመንቃት ነገር ሲነሳ ግን ጉዳዩን ለማብራራት የመጽሐፍ ቅዱስ አስተማሪዎች ከከተማዋ ታሪክ ጋር በማያያዝ ይሄን ነገር ያስረዳሉ። ለምሳሌ ሁልጊዜ የምጠቅሳቸው ዶክተር ጌርሃርድ ማየር የሚባሉት ሰው ይሄን አስመልክተው በጻፉት በመጽሐፋቸው ላይ ፔጅ 207 ላይ እንደዚህ በማለት ያስረዳል። ይሄን የምናገረው ለምንድነው? ስማቸውን ያነበብኩበትን ቦታ በተለይ በኢትዮጵያን አገልጋዮች ይሄን እንዲለመድ በጣም እፈልጋለሁ። ልክ ራሳቸው ያመጡት ኢቭን አገልጋዮች ብቻ አይደለም፣ ፖለቲከኞች ራሱ ያለፈውን የቀደመውን የፈረንሳይን አብዮት ያለፈውን የሮምን ስልጣኔ ዘመን የግሪክን ስልጣኔ ዘመን የተነገሩትን ሁሉ አመጣው ሲናገሩ የራሳቸው አርገው ይናገራሉ። ሰዎች ከሌ እንዳለው ይባልላቸው ነው አይደለም። የሐሳቡ አመንጮች መነገር አለባቸው። ለዚህ ነው ዶክተር ጌርሃርድ ማየር ይሄን አስመልክተው ሲናገሩ እንዲህ ይላሉ። ሰርዴሶች ዛሬ የምናጠናቸው ሰርዴሶች ማንም ጥሶት ሊገባ አይችልም ብለው የሚታመኑበትን የከተማዋን በር ጠላቶቻቸው ጥሰው በመግባት በመጀመሪያ በ516ኛው ዓመተ ዓለም በፋርሶች በኋላም በ218ኛው ዓመተ ዓለም ታላቁ አንቲዮኮስ በተባለው የግሪክ ንጉስ በጠቅላላ 2 ጊዜ ከተማዋን ተቆጣጥረው ንብረቷን አዘርፈው ያውቃሉ። ምን ብለው? ስለተዘናጉ። አይሰማም? መርሲ አይሰማም? እሺ እግዚአብሔር ይባርክሽ። ይሰማል። እግዚአብሔር የተመሰገነ ይሁን። ስለዚህ 2 ጊዜ ተዘናግተው በነበር የኛንማ አጥራችንን ቅጥራችንን ማንንም አልፎት ሊገባ አይችልም ብለው ተኝተው ነበር። የሚገርመው በሌሊት ነበር ጠላት የሚመጣው። ሁለቱንም ጊዜ ጠላት የመጣው ማንንም ሊደፍረው አይችልም የተባለውን አጥራቸውን ሳይሆን በጀርባ በኩል ጥርብ ገደል ስለሆነ ከተማው በዚህ በኩልስ ማንንም ሊመጣበት አይችልም ብለው ባልቀጠሩት በኩል በዛ በኩል ጠላት እየመጣ በሚሊዮን የሚቆጠሩ ንብረቶቻቸውን ዘርፈዋቸው እነሱንም አስገብረዋቸው ሄደዋል። ይሄን ነው የሚሉት። ስለዚህ ምን ይላሉ? በ516ኛው ዓመተ ዓለም በፋርሶች በኋላም በ218ኛው ዓመተ ዓለም በታላቁ አንቲዮኮስ የተባለው ንጉስ በጠቅላላ 2 ጊዜ ከተማዋን ተቆጣጥረው ንብረቷንም ዘርፈው ነበር። ይህም የሆነው የከተማዋ ጠባቂዎች ማንንም ከተማችንን ሊደፍር አይችልም ብለው በቸልተኝነት ዘብ ሳይቆሙ ተኝተው ሳሉ ነበር። ዘብ ሳይቆሙ ተኝተው አገራቸውን አዘርፈዋል። ጠላቶቻቸው ከተማዋን የወረሯት በሌሊት እንደ ሌባ ጨለማን ተገን አድርገው የከተማዋን ነዋሪዎች ማንንም ሊመጣበት አይችልም ብለው በሚተማመኑበት በገደሉ በኩል በመምጣት ነበር ይላል። ምናልባት ለዚህም ይሆናል ጌታችን ኢየሱስ ክርስቶስ ይህችን ቤተክርስቲያን ወደታች ወረድ ብለን ስናነብ ባትነቃ ግን ይላቸዋል። ባትነቃ ግን እንደ ሌባ መጣባሃለሁ ይላቸዋል። የሚያስታውሱት ፋርሶች እንደ ሌባ መጥተው ዘርፈዋቸዋል፣ ንብረታቸውን ወስደዋል፣ ከተማቸውን አውድመዋል። ታላቁ አንቲዮኮስ መጥቶ ዘርፏቸዋል፣ ገሏቸዋል፣ ከተማቸውን አፍርሷል። ለምን? እነሱ ተዘናግተው ስለነበረ። ዛሬ ቤተክርስቲያን ሆይ ንቂ። በጣም የተዘናጋንበት በማያገባን የገባንበት
ዝነኛና ሱፐርስታር የሆኑ አገልጋዮች ናቸው የተባሉ ሰዎችን የምናስተዋውቅበት ኢየሱስን የሸፈንበት ነውረኛ ዘመን። እውነቴን ነው የምላችሁ። በተለይ አንዳንዶቻችሁ እኔን ታውቁኛላችሁ፣ ከ20 ዓመት በላይ አገልግያችኋለሁ። ለምናገረው ነገር መሰረት እንደሚኖረኝ ታውቃላችሁ። አንድም ቀን ራሴን ከፍ ለማድረግ በጌታ ፊት ራሴን ለማዋረድ ጸንቼ ቆሜ አገልግያለሁ። እግዚአብሔርን በዚህ አመሰግናለሁ። ስለዚህ ምናልባትም ጌታ ኢየሱስ ከዚህ ከከተማዋ ታሪክ በመነሳት ሊሆን ይችላል ባትነቃ ግን የሚላቸው። አሁን ንቃ እያላቸው ነው። ባትነቃ ግን እንደ ሌባ እመጣብሃለሁ፣ በየትኛው ሰዓት እንደምመጣብህ አታውቅም። ስለዚህ ምን ነቅተህ ጠብቅ። እግዚአብሔር አምላካችን ስሙ ይባረክ። ስለዚህ ቤተክርስቲያኗ መንቃት አለባት። ዛሬ በብዙ እጅግ በብዙ የሶሻል ሚዲያዎች በተለያየ መንገድ በክርስቶስ ስም ራሳቸውን የሚያስተዋውቁ ሰዎች የበዙበት ዘመን ነው። እግዚአብሔር ከዛ ይጠብቅ። ሌላው ያንቀላፋ ሰው በመጽሐፍ ቅዱስ ውስጥ የተነገረ መንቃት ያለበት ማን ነው ብትሉኝ የጌታ ኢየሱስ ክርስቶስን መምጣት ነቅቶ የማይጠብቅ ነው። ማቴዎስ 24:42 ላይ እንግዲህ ጌታችሁ የሚመጣበትን ቀን ስለማታውቁ ነቅታችሁ ጠብቁ፣ ንቁ ይላል መጽሐፍ ቅዱስ። በስጋ ይሞቱ አይደሉም ከላይ እንዳየናቸው። እነዚህ በስጋ ሕያዋን ናቸው፣ ግን በመንፈስ ተኝተዋል። ማለትም በጌታ በሚመጣበት ቀን ተኝተን እንዳንገኝ ነቅተን እንድንገኝ ጌታ ኢየሱስ ክርስቶስ ይፈልጋል። ማርቆስ ወይም የማርቆስ ወንጌል ጸሐፊ ማርቆስም ጌታን በትጋት ስለመጠበቅ ሲናገር በማርቆስ 13 ከ32 እስከ 37 እንደዚህ ይላል። ነገር ግን ስለዚያች ቀን ወይም ስለዚያች ሰዓት ከአብ በቀር የሰማይ መላእክትም ቢሆኑ ወልድም ቢሆን ማንም አያውቅም። ስለዚህ ጊዜው መቼ እንደሆነ አታውቁምና ተጠንቀቁ፣ ትጉ፣ ጸልዩም። ምን አድርጉ? ትጉ፣ ጸልዩም። ትጉ፣ አትዘናጉ፣ ጸልዩም። ይህም ቤቱን ለአገልጋዮቹ ትቶ እያንዳንዱን አገልጋይ በየሥራው ድርሻ ላይ አሰማርቶ በረኛው ነቅቶ እንዲጠብቅ አዞ የሄደን ሰው ይመስላል ብሎ ስለ ጌታ ኢየሱስ ክርስቶስ ምጽአት ይናገራል። ቁጥር 35 እንግዲህ የቤቱ ባለቤት በምሽት ወይም በውድቅት በድሮ ጩኸት ወይም ጎህ ሲቀድ እንደሚመጣ አታውቁምና ተግታችሁ ጠብቁ። ይሄ እኮ የአዲስ ኪዳን ቃል ነው፣ ለኛም ነው፣ የሚመለከተን ነው። እግዚአብሔር ማስተዋልን ይስጠን። ድንገት ሲመጣ ተኝታችሁ እንዳያገኛችሁ። ለእናንተም የምንነግራችሁን ለሰው ሁሉ ነግራለሁ ይልና ተግታችሁ ጠብቁ ይላል። እኔ አንድ ምክር ልምከር፣ የሚሰማኝ ካለ ቢያንስ በአመት 2 ወይም 3 ጊዜ ስለ ጌታችን ኢየሱስ ክርስቶስ ዳግም ምጽአት ቤተክርስቲያን ምእመኖቿን ልታነቃ ይገባል። እንዲናፍቁ የጌታን ምጽአት ልታስተምር ይገባል። በየሳምንቱ ድል ተነሳለ፣ ድል ተነሽ፣ በዚህ በኩል በዚያ በኩል አካውንትህ ይሞላል ምናምን፣ ይሄን ዝባዝንክ ያስወጡ ከቤተክርስቲያን። እግዚአብሔር በጤና የሚባርካቸውን ይባርክ፣ በፋይናንስ የሚባርካቸውን ይባርክ። እኔን ሊባርከኝ ከፈለገ ይባርካል የሚል ሰው አይልክብኝም፣ የሚባርከኝን ሰው ነው የሚልክብኝ። ስለዚህ ገና እንዲህ ለመባል ስብሰባ የምታጣብቡ ሰዎች ይሄን ስሙ፣ ተኝታችኋልና ንቁ። ይሄን የምትሰብኩ ሰዎች ህዝብ እያስተኛችሁ ነውና እባካችሁን ተው። ግን ዛሬ ለምንድን ነው እንዲህ የምናገረው አላውቅም ከጻፍኩት ውጭ። ሌሎችንም ጥቅሶች ልሰጣችሁ እችላለሁ። ማቴዎስ 25:13 ላይ እንግዲህ ቀኑንና ሰዓቱን አታውቁምና ተግታችሁ ጠብቁ። ጠብቁ፣ ተግታችሁ ነቅታችሁ ነው የሚለው መጽሐፍ ቅዱስ። የሰርዴስ ቤተክርስቲያን
ግን ዘይታቸውን ከጨረሱት ቆነጃጅት መካከል ትመስላለች። ሙሽራው ገና አልመጣምና አሁንም እድል አላቸው። ተቀበሉት የሚለው ጥሪ እየተሰማ ስለሆነ በተለይ በዚህ በእኛ ዘመን ተቀበሉት የሚለው ጥሪ ቅዱሳን ሆይ የተነገሩት ትንቢቶች ናቸው። ትንቢቶች ሁሉ እየተፈጸሙ እያየን ነው። ስለዚህ ሉቃስ 21:36 ላይ ስለዚህ ከሚመጣው ሁሉ ነው የሚለው እንድታመልጡና በሰው ልጅ ፊት መቆም እንድትችሉ ሁልጊዜ ተግታችሁ ጸልዩ። እግዚአብሔር ማስተዋልን ይስጠን። በዚህ የሰርዴስ ቤተክርስቲያን ያሉት ክርስቲያኖች ግን የጌታን ዳግመኛ የመምጣቱን ጉዳይ የሰሙ ይመጣል የሚለውን የሚያውቁ ቢሆኑ ወይም በመጻቱ አያምኑበትም ወይንም በቅርቡ በእኛ ዘመን ይመጣል ብለው አያምኑ። እንደኛ ዘመን ሰው ማለት ነው። ጌታ እንደሚመጣ ተሰብኮናል። ከእንቅልፋችን እንድነቃ ተነግሮናል። እናውቀዋለን። ስብከቱን ጥቅሱንም ልንችለው እንችላለን። ግን ወይ አናምንበትም ወይም ጌታ በእኛ ዘመን ይመጣል ብለን አናምንም። ስለዚህ ቤተክርስቲያንን ምን ልበላችሁ ጌታ ኢየሱስ ክርስቶስ ጅራፍ ሰርቶ እንዳባረራቸው አይነት ነጋዴዎች ሞልተዋታል። የጌታ መምጣትና የክርስቲያኖች መዘጋጀት ወይም ነቅቶ መጠበቅ ማስጠንቀቅን ይሄን ማስጠንቀቂያ መናገርን አላርም መደወልን ለእግዚአብሔር ሕዝብ መንገር በነገራችን ላይ የነቢያት አገልግሎት ነው። ዛሬ ነቢያት የምንላቸው እኮ ፈጽሞ ነቢያት አይደሉም። በብሉይ ኪዳን ዘመን ተስፋው ከእስራኤል ሕዝብ ልብ እንዳይጠፋ አበክሮ በመናገር በማንቃት የሚታወቀው ነብዩ ሕዝቅኤል ነው። ሌሎቹም ያነቃሉ። ነብዩ ሕዝቅኤል በሕዝቅኤል 18:23 ላይ ሄዳችሁ ስታነቡ ወይም 32ንም ብታነቡ 2:3 ላይ ብታነቡ በእውኑ ኃጢአተኛ ሲሞት ደስ ይለኛልን ይላል ጌታ እግዚአብሔር፣ ይልቁንም ከመንገዱ ተመልሶ በሕይወት ሲኖር ደስ አይለኝምን? ቁጥር 32 ምን ነው የሚለው? ማንም እንዲሞት አልሻም ይላል ጌታ እግዚአብሔር፣ ወደኔ ተመለሱና በሕይወት ኑሩ። ሰርዴስ ሆይ ሕያው ለመሆን ስም አለሽ፣ ነገር ግን ሞተሻል። ስለዚህ ወደ ጌታ ተመለሽን፣ በሕይወት ኑሪ። በአዲስ ኪዳናችንም ውስጥ ሐዋርያው ጳውሎስ የማንቃት አገልግሎቱን ሲያገለግል እናያለን። ሁሉም ሐዋርያት በነገራችን ላይ ሮሜ 13 ላይ ሄዳችሁ ቁጥር 11-14 አንብቡት። ዘመኑን በማስተዋል ይህን አድርጉ፣ ከእንቅልፍ የምትነቁበት ጊዜ አሁን ነው። ምን ከእንቅልፍ? ሮቤ ተኝታችኋል? አላቅም። ከእንቅልፍ የምንነቁበት ጊዜ ነው ይላል ሐዋርያ ጳውሎስ። መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧልና ከዚያ ጊዜ ይልቅ ደግሞ አሁን ወደኛ ቀርቧል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ ለመጨረሻው ዘመን የተዘጋጀ መዳን የተባለው አሁን እየደረሰ ነው። ስለዚህ ንቃ፣ ንቂ፣ እንንቃ። ቅድም ለፓልቶክ ወገኖች ስነግራቸው ነበር። በእንቅልፋቸው ተነስተው የሚሄዱ ካልጋ ላይ ሰዎች አይታችሁ ታውቃላችሁ? ከሩቅ ሰው ሲያያቸው ወደ ሆነ ጉዳይ እየሄዱ ሊመስለው ይችላል። እነሱ ግን አንኮንሺየስ ናቸው። የሚሄዱት በእንቅልፍ ልባቸው ነው። የሰርዴስ ቤተክርስቲያን የሰርዴስ ቤተክርስቲያን ቅዱሳን እንደዛ ናቸው። ሰው ሁሉ ሕያዋን ናቸው ይላል፣ እነሱ ግን ለጥ ብለው ተኝተዋል። እኔ እንደዚህ አይነት ሰው አቅ ነበረ። ጎረቤታችን ሌሊት ተነስቶ ጠመንጃውን ይዞ የሚወጣ ወታደር ነው፣ ግን በእንቅልፍ ልቡ ነው። ዛሬ እየጸለይን ነው፣ እየዘመርን ነው፣ እያመለክን ነው የምንለው ምናልባት በእንቅልፍ ልባችን ሊሆን ይችላል። ንቃ። ጌታ እንደሚመጣ አምነህበት ንቃ። ጌታ እንደሚመጣ አምነሽ ንቂ።
ምጽአቱን ጠብቂ። ጌታ ኢየሱስ ክርስቶስ ምጽአቱን የሚጠብቁትን ሰዎች ይባርካቸዋል። እግዚአብሔር አምላካችን ስሙ ይባረክ። ምጽአቱን በጉጉት እንድንጠብቅ ነው የተጻፈልን እንጂ በእንቅልፍ ልብ አይደለም። መቼ እንደሚመጣ እናውቅምና ነቅተን እንድንጠብቀው መጽሐፍ ቅዱስ ያስተምረናል። እግዚአብሔር አምላካችን ስሙ ይባረክ አይደል? እግዚአብሔር ይመስገን። ሐዋርያው ጴጥሮስ የሚናገረው ላንብብላችሁ። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ጀምሬ ዋና የምፈልገው 8 ነው። እኔ እንደ መጠጥ ቁርባን መስዋዕት ለመፍሰስ ተቃርቤያለሁ። ተለይቼ የሚሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነ ጌታ በዚያ ቀን ለእኔ ይሰጠኛል። ለእኔ ብቻ አይልም ሐዋርያው ጳውሎስ። ታዲያ እነማንን ይጨምራል? ደግሞም ለእኔ ብቻ ሳይሆን የእርሱን መገለጥ ለናፈቁት ሁሉ። አክሊሉ የሚሰጠው ለእኔ ብቻ አይደለም፣ የእርሱን መገለጥ ለናፈቁት ለነቁት። ለዚህ ነው ቅድም ይህች ቤተክርስቲያን እነዛን 5ቱን ቆነጃጅት በማቴዎስ 25 ላይ የተኙትን ትመስላለች ያልኩት። ቃሉ እንደሚለው ጌታ የማንንም ሰው ጥፋት አይፈልግም፣ እንድንጠፋ አይፈልግም። በቤተክርስቲያን ያሉ ጉበኞች ወይም ጠባቂዎች ወይም ነቢያት አማኙን ማንቃት ይገባቸዋል። ቤተክርስቲያን ደግሞ በአንድ ላይ ዓለሙን ሁሉ ሊመጣ ስላለው ፍርድ በመንገር የማንቃት ስራዋን መስራት አለባት። ስለዚህ ቤተክርስቲያን ህዝብን ከክርስቶስ ዳግም ምጽአት በፊት ለማዳን የምታዘጋጅ የነቢያት ጉባኤ ነች ማለት እንችላለን። አሁን የመኝታ ጊዜ አይደለም። ጌታ መምጫው ደርሷልና እኛ አሻቅበን ወደ ላይ እየተመለከትን ሌሎችንም የማንቃት ስራ ልንሰራ ይገባል። ያው እንደሆነች የሚመሰከርላት ይህች የሰርዴሷ ቤተክርስቲያን ተኝታለች ከተባለ ዛሬ የምናደንቃቸውና ብዙ ህዝብ ይዘው ቤተክርስቲያን የሚጫወቱ ስንት አብያተ ክርስቲያናት በአገራችን ይኖሩ ይሆን? ህዝብ ያስተኙ። አሁንም በእኛ ዘመን ህዝቡ ነቅቶ መጠበቅ ያለበት የጌታን ዳግም ምጽአት ነው እንጂ ምን ይጣልልኝ ይሆን እንደምትል አንዲት ቡችላ በየጊዜው የጌታውን እጅ በቃ የሚያይ መሆን የለብንም። ስለዚህ አገልጋይ በሙሉ በተለይም እውነተኛ ነቢያት ጌታ እንደሚመጣ አበክረው ማሳሰብ አለባቸው። ጌታ ይመጣል። ደግሞ እላችኋለሁ፣ ቃሉን አንብቤያለሁ። ቃሉ የሚለኝ ይሄ ነው። ጌታ ኢየሱስ ክርስቶስ ዳግም ተመልሶ ይመጣል። እግዚአብሔር ማስተዋልን ይስጣል። ስለዚህ መጽሐፍ ቅዱስ ስለመንቃት ሲናገር አንደኛ የሚናገረው ከሙታን ስለማስነሳት ነው። በስጋ ሞት የሞቱትን ብያቸዋለሁ። ሁለተኛ ደግሞ ስለማንቃት ሲናገር የጌታ ኢየሱስ ክርስቶስን ዳግም ምጽአት የተዘናጉትን ሰዎች ስለማንቃት ነው። ለዚህ ነው ጌታ ኢየሱስ ምን አላቸው? ስለዚህ ንቃ ነው ያላቸው። ሶስተኛው ደግሞ መንቃት ያለበት እንደማያምኑ ሰዎች እንደ ሙታን ማለት ነው። እንደማያምኑ ሰዎች አይነት ኑሮ እየኖረ በማያምኑ ሰዎች መካከል በሙታን መካከል ከሙታን ጋራ የተኛውን ስለመቀስቀስ ሲናገር ነው መጽሐፍ ቅዱስ እንዲህ የሚለው። እንደምታውቁት ኤፌሶን ምዕራፍ 5 ቁጥር 14 ላይ ሁሉ ነገር የሚታየው ወደ ብርሃን ሲመጣ ነውና ይላል። ስለዚህም አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል ይላል። ማን? አንተ የምትተኛ። የት? በሙታን መካከል። ይህን ቁጥር ስታነቡ
ከላይ ኤፌሶን ምዕራፍ 5 ከቁጥር 3 እስከ 13 ያለውንም አንብቡት። እኔ አሁን 14ን ያነበብኩላችሁ። ከቁጥር 3 እስከ 13 ሲታነቡ በጨለማ የሚሰራን ኃጢአት እያደረጉ ራሳቸውን በክርስቶስ እንዳሉ አድርገው ስለሚቆጥሩ ሰዎች ነው የሚናገረው። እንደ ዓለማውያን እየኖሩ እንደ ክርስቲያን እንዲቆጠሩ የሚፈልጉ ሰዎች። ከዚያ በኋላ ነው አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ኢየሱስ ያበራልሃል፣ ክርስቶስ ያበራልሃል ያላቸው። በሙታን መካከል መተኛት፣ በአሕዛብ ወይም በማያምኑ ሰዎች መካከል እንደነርሱ አይነት ኑሮ መኖር። አንተ የምትተኛ ንቃ። ቅዱሳን በክርስቶስ ሕያዋን ሆነው ሳለ በማያምኑ መካከል እንደ አላማኝ ሲኖሩ በሬሳዎች መካከል እንደተኛ ጤነኛ ሰው ይቆጠራል። ጤነኛ ነው ግን በእነሱ መካከል ተኝቷል። ያየው ሁሉ ከሙታን ጋር አብሮ ይቆጥረዋል። ስለዚህ መቀስቀስ አለባቸው። አንተ የምትተኛ ንቃ፣ ከሙታንም ተነሳ። ዛሬም ይህን በድፍረት አልናገርም፣ ምክንያቱም እኔ ራሴ በክርስቶስ ጸጋ እንጂ በራሴ የሆነ ጽድቅ ስለሌለኝ። አንተ የምትተኛ ንቃ ብዬ በመናገርበት ጊዜ በኃጢአት እየኖራችሁ፣ እንደ ዓለማውያን እየኖራችሁ፣ እንደ ዓለማውያን እየተናገራችሁ፣ እንደ ዓለማውያን ያለ ድርጊት እየፈጸማችሁ የምትመላለሱ ወንድሞቼና እህቶቼ እግዚአብሔርን በመፍራት በትህትና ልጠይቃችሁ፣ ከዚያ ውጡ። ልቀሰቅሳችሁ እፈልጋለሁ። እግዚአብሔር አምላክ ይርዳችሁ። እንደተኙ ጌታ ከመጣ ከዓለም ጋር አብሮ እንዳይፈረድባቸው የጌታ መምጫ በተቃረበ ቁጥር አብልጦ የማንቃት ሥራ እንዲሰራ ይፈልጋል። ሮሜ 13 ከ11 እስከ 14 ላንብብላችሁ። ሮሜ 13 ከ11 እስከ 14 ዘመኑን በማስተዋል ይህን አድርጉ፣ ከእንቅልፍ የምትነቁበት ጊዜ አሁን ነው። ምን? ከእንቅልፍ የምትነቁበት ጊዜ አሁን ነው። መዳናችን መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧልና። ቅድም ያነበብነው ቁጥር 12 ሌሊቱ ሊያልፍ ቀኑም ሊጀመር ነው። ስለዚህ የጨለማን ስራ ጥለን መተኛት የተባለው የጨለማ ስራ ነው። ስለዚህ የጨለማን ስራ ጥለን የብርሃንን ዕቃ ጦር እንልበስ። በቀን እንደምንመላለስ በአግባብ እንመላለስ። መተኛት በአግባብ አለመመላለስ ነው። በጭፈራና በስካር አይሁን፣ በዝሙትና በመዳራት አይሁን፣ በክርክርና በቅናት አይሁን። ይልቁንም ጌታ ኢየሱስ ክርስቶስን ልበሱት። ምኞቱን ይፈጽም ዘንድ ለሥጋ በሐሳባችሁ አትመቻቹለት። የጨለማ ስራ፣ በአግባብ አለመመላለስ፣ በጭፈራና በስካር፣ በዝሙት፣ በመዳራት፣ በክርክር፣ በቅናት፣ ይሄ ሁሉ ለሥጋ ራስን መክፈት ነው። የሥጋ ስራ እንዲፈጸም ምኞቱን ይፈጽም ዘንድ ለሥጋ በሐሳባችሁ አትመቻቹለት ነው የሚለው። ስለዚህ ወገኖች ሆይ መተኛት ሲባል ሌላ ነገር አይምሰላችሁ። ምናልባት በማሸብሸብ አንደኛ ልንሆን እንችላለን። ምናልባት ሰባኪዎች እንደኔ ልንሆን እንችላለን። አስተማሪዎች ልንሆን እንችላለን። ነቢይ ተብለን ተጠርተን ሊሆን ይችላል። እርግጠኛ ነኝ ስለ ነቢይ ባለኝ ዕውቀት መሰረት፣ በማውቃት መሰረት ብዙዎቹ አሁን ኢትዮጵያ ፕሮፌትስ የሚባሉት ያኖት አይደሉም። ራሳቸውን የሾሙ ስም መርጠው ለራሳቸው ያወጡ ናቸው እንጂ እግዚአብሔርን ሕዝብ የሚያነቁ ለክርስቶስ ዳግም ምጽአት የሚያዘጋጁ አይደለም። የቤተ ክርስቲያን አንዱ ትልቁ ስራዋ ሰዎችን ለክርስቶስ ዳግም ምጽአት ማዘጋጀት ነው። ዋናው ስራው ምእመናኖቿን ብቻ ሳይሆን ምእመናኖቿን እግዚአብሔርን ክርስቶስን እየመሰሉ እንዲያድጉ የጌታ ደቀ መዝሙር እንዲሆኑ በማድረግ ሌሎችም ግን ይድኑ ዘንድ የመጥራት አገልግሎት ነው ያላት። ባጭሩ ሙታንን የማንቃት አገልግሎት ነው ያላት።
ነብያዊ አገልግሎት ነው ያላት። ይህን ስል ነቢያት የሉም በዚህ ዘመን እያልኩ አይደለም። ኦፍ ኮርስ አሉ፣ ግን እኛ የምንላቸው አይደሉም። ወደ ሰርዴስ ቤተክርስቲያን ጉዳይ ስንመለስ ጉዳዩ የሚከተለውን ይመስላል። ይቅርታ፣ አንዳንድ ጊዜ ሰው ሞቶ ለቅሶ ሲደረስ ዶክተሩ ይመጣና ሞቷል ተብሎ ሰው እየተለቀሰ ያለ ትርታውን ወይም ይሄ ፐልስ የሚባለውን ያዳምጣል። ትንሽ እንኳን ትርታ ካለው ለማዳን የሚደረገው ጥረት እንደገና በትጋት ይቀጥላል። ሰርዴስም በዚህ ሁኔታ ውስጥ ነው ያለችው። ሞተሃል ያላት ጌታ ሊሞቱ ያላቸውን የቀሩትን ጥቂት ነገሮች አጽና ይላቸዋል። ስለዚህ ሞተሃል ብትባልም ገና ነፍሱ አልወጣም ማለት። እርግጥ ነው ሞትም ቢሆን ለጌታ ድንበር አይደለም። ሕዝቅኤል 37:6 ላይ በሸለቆ ውስጥ አጥንቶቻቸው ደርቆ አጽሞቻቸው ተበታትነው የነበሩትን የእስራኤላውያንን መንፈሳዊ ሞት ነው እዛ ላይ የሚያሳየው። እንደገና ሕይወት እንደሰጠውና ጌታ ኢየሱስ ክርስቶስ እንደገና ሰራዊት አድርጎ እንዳቆማቸው እናውቃለን። ዛሬም የሰርዴስን ቤተክርስቲያን ሕይወት ዘርቶ ማስነሳት ይፈልጋል ጌታ ኢየሱስ። ጌታ ኢየሱስ በእናንተ ቤተክርስቲያን ሕይወት ሆኖ ነው መመላለስ የሚፈልገው። የሆነ ሳሙኤል ያለ እኛ በቃ አይናችን ጨፍነን ብቻ ኢማጂን የምናደርገው ጌታ አይደለም ወገኖች። ይሄ 2 ወይም 3 ሆናችሁ በመተሰበሰብ በዛ ያገኛለህ የሚለው ቃል የሆነ አንድ ሐሳባዊ ንግግር አይደለም። ሪሊ ጌታ ይገኛል። ምክንያቱም እሱ በሁሉ ስፍራ መገኘት የሚችል ስለሆነ። ስለዚህ ጌታ ኢየሱስ እንደገና ሕይወትን ዘርቶ ሊያስነሳቸው ይችላል። እንደዛ እንደ እስራኤል አርሚ። ምን ማለት ነው? ነብዩ ሕዝቅኤል እንደዚህ አይነት እስራኤልን የማንቃት ጥሪ ቀርቦለት እንደነበረው ያው አሁን የነገርኳችሁ ላይ ሄዳችሁ አንብቡት። ሕዝቅኤል 3 አንብቡት፣ ሕዝቅኤል 37 አንብቡት፣ ሕዝቅኤል 33ን አንብቡት። የሰርዴስ ቤተክርስቲያንም ሊመጣ ካለው ፍርድ እንድታመልጥ የእግዚአብሔር መንፈስ በትንቢት መንፈስ እንደገና ሊያነቃት ይፈልጋል። እንደገና ሊያነቃት መጥቷል። 7ቱን የእግዚአብሔር መናፍስት በእጁ የያዘው ነው ዛሬ ያናገራት ያለው። እንደዛ ነው የሚለው ሲጀምር። 7ቱን የእግዚአብሔር መናፍስትና 7ቱን ከዋክብት በእጁ የያዘው ነው የሚለው። በእጁ ላይ ያሉትን ከዋክብት ክርስቲያኖችን፣ ቅዱሳንን፣ ቤተክርስቲያንን በእጁ ላይ ባለው በእግዚአብሔር መንፈስ እንደገና መቀስቀስ ይፈልጋል። ለዚህ ነው ራሱን በዚህ መንገድ ያስተዋወቃቸው። ምክንያቱም በሰርዴስ የነበሩት አገልጋዮች እነርሱም ተኝተው ህዝቡንም አስተኝተው ነበር። ደግሞአለሁ፣ በሰርዴስ የነበሩ አገልጋዮች ያገለገልን ነው ይላሉ እንጂ እነርሱም ተኝተው ህዝቡንም አስተኝተው ነበር። ምክንያቱም ሕዝቅኤል በእስራኤል ላይ ነብይ ሆኖ የማንቂያ ምልክት እንደሚሰጥ ጉበኛ እንደሆነ ሁሉ ቤተክርስቲያንም ጉባኤውን በማንቃት የነቢያትን አገልግሎት መፈጸም ሲገባት ጭራሽ በሙታን መካከል በመተኛቷ ሁሉም ወደ ሞት አብረው እያዘገሙ ነው ማለት ነው። እያዘገሙ ነው ማለት የሰርዴስ ቤተክርስቲያን እያዘገሙ ነበር ማለት ነው። ኃላፊነት የጎደላቸውና ምድራዊውን ብቻ የሚያሳድዱ ሶኮል አገልጋዮች ስለ ጉባኤያቸው መንፈሳዊ ጤንነት የማይተጉ ወይም ስለማይተጉ መንፈሳዊ እንቅልፍ ውስጥ ህዝባቸውን አስተኝተዋል። እንዲያውም ህዝቡ ሲተኛ ነው ደስ የሚላቸው። ሰላም እኮ ነው እኛ ጋር በማለት ብቻ ህዝቡም ደግሞ ሄዶ ተሳልሞ ስለሚመጣ ብቻ እግዚአብሔር ይመስገን። እግዚአብሔር ማስተዋልን ይሰጠናል። ምን ይላቸዋል ዕብራውያን ለመንፈሳዊ መሪዎች? ዕብራውያን 13:17 ላይ ለመሪዎቻችሁ ታዘዙ ተገዙላቸው፣ ምክንያቱም እነርሱ በብርቱ የሚያስጠይቃቸው ነገር በብርቱ የሚያስጠይቃቸው ነገር አለባቸው። ቅዱሳን ወንድሞቼና እህቶቼ የቤተክርስቲያን አገልጋዮች በብርቱ የሚያስጠይቃችሁ አገልግሎት ነው ያላችሁ። አሁን አይደለም ጌታ ሲመጣ ስለ ነፍሳችሁ ጉዳይ ይተጋሉ ይላል። ስለ ነፍሳቸው
ስለ ወገኖቻችሁ ስለምታገለግሏቸው ቅዱሳን ነፍስ ልትተጉ ልታነቋቸው ይገባል። ምክንያቱም በብርቱ የሚያስጠይቃችሁ ነገር አለባችሁ። ስለዚህ ስራቸውን በሐዘን ሳይሆን በደስታ ማከናወን እንዲችሉ ታዘዟቸው፣ አለበለዚያ አበጃቸውም ይላል ለምእመኑ ማለት ነው። እነሱ እንዴት ማገልገል አለባቸው ስንል ግን በብርቱ የሚያስጠይቃቸው ነገር ስላለባቸው ለነፍሳችሁ መትጋት አለባቸው፣ ለነፍሳቸው ትጉላቸው። በሰርዴስ ግን ህዝብ ሲያመነዝር የማይገስጹ ህዝበ ክርስቲያኑ ሲያጠፋ እያዩ ዝምታውን የመረጡ አገልጋዮች ነበር። ወይም እንደ ማናት ኤልዛቤል እንደነበረችበት ቤተክርስቲያን እንደ ቲያጥሮን ቤተክርስቲያን ምናልባትም አብረው ያመነዘሩ ሊሆን ይችላል አይደል? እዚያ አገልጋዮችን ነው የሚለው አይደል? እንዲሴስኑ የምታደርገውን ኤልዛቤልን ችላ ብለሃታልና የምነክፍ ነገር ደግሞ አለኝ ነው የሚለው። አገልጋዮቹ ጭምር እዛ በማመንዘሩ አብረው ተሳትፈዋል። ለምንድን ነው ግን ዛሬ እንዲምናገረው ያልጻፍኩትን? አይ ዶንት ኖ። ፕሊዝ ተጠንቀቁ፣ እግዚአብሔርን ፍሩ። እናንተ ጉበኞች ናችሁ። ጉበኛ ማለት በአንድ ከተማ ሲቀጠር በቅጥሩ ላይ የሚቆም ወታደር ማለት ነው። ጠላት ሲመጣ በሌሊት ህዝቡን ያነቃል። ጠላት መጥቷል ይላል። ጋሽ በቀለ የሚያስተምረው አንድ ትምህርት ነበር። ጉበኛ ሆይ ከሌሊቱ ስንት ሰዓት ነው የሚል። ህዝቡ መንቃት አለበት። አሁን አብዛኛው የኢትዮጵያና የኤርትራ ቤተክርስቲያን ህዝብ በሰመመን ውስጥ ነው ያለው። የጌታ መምጫ ደርሷል። ብዙዎቻቸውን ደግሞ ጭራሽ በማስ ሚዲያ በሶሻል ሚዲያ በተለያዩ ሚዲያዎች እየገባን እርስ በርሳችን መናከስ በማያገባን መግባት፣ ይሄ ሁሉ እንቅልፍ ነው። ጉበኛ ተኝቶ ቤተክርስቲያን እንድትተኛ ትቷታል ማለት ነው። ቤተክርስቲያን ተኝታለች ማለት ነው። ቤተክርስቲያን ተኝታለች ማለት ፕሮግራም እያካሄደች አይደለም ማለት አይደለም። ኃጢአትን የለመዱ ምእመናኖቿን መገሰጽ ተስኗታል ወይም አቅቷታል። መመለስ አልቻለችም። የጌታን ዳግም ምጽአት እያስተማረች ህዝቧን አላነቃችም። ጌታን የማይጠብቁ ምእመናኖችን አፍርታለች ማለት ነው። ኮንፈረንስ አያካሄዱም ማለት አይደለም። ኮንፈረንስማ ምናልባት ቅድም እንዳልኩት የፋብሪካ ሰራተኛ የሚያክል ብዛት ያለው አገልጋዮችን ጋብዛ ኮንፈረንስ ልታካሄድ ትችላለች። but she is still sleeping። እግዚአብሔር ማስተዋልን ይስጠን። እኔንም በድፍረት ስለተናገርኩ ምህረቱ ይብዛልኝ። በታወቁ አገልጋዮች ትገለገል ይሆናል። በተለይ አገልጋዮች ከክርስቶስ ላይ የህዝቡን እይታ ወስዳችሁ ራሳችሁ ላይ ያረጋችሁ ፕሊዝ በጌታ ፍቅር በርህራሄ ለምናችሁ ንስሐ ግቡ። እኛ አንድ ሱፐርስታር ነው ያለን፣ እሱም ክርስቶስ ነው። እንደውም ሱፐርስታርም አይደለም ሊቀ ካህናት ነው። እኛ ሱፐርስታር የለንም። መዝሙር 13:3 ምን እንደሚል ታውቃላችሁ? እግዚአብሔር አምላኬ ሆይ ተመልከት ስማኝም፣ የሞት እንቅልፍ እንዳልተኛ አይኖቼን አብራ። መደበኛው ትርጉም ነው እንደሚለው። የቀደመው ትርጉም ለሞት እንዳልተኛ አይኖቼን አብራ። ዛሬ አገልግሎት ለብዙዎቻችሁ ከእንቅልፍ የምትነቁበት ትምህርት ይሆንላችሁ። ተንደላቀቅንም አጣንም፣ ታመምንም ጤነኛም ሆነን፣ ደከምንም በረታንም ይሄ እድሜ አላፊ ነው። አገልጋዮች በኃላፊነት እንኖር። ምናልባት ያሁኑ አገልግሎታችን እንደዚህ አይነት አገልግሎት አገልግላችሁ አድማጭ ላታገኙ ትችላላችሁ። እኔ ግን ዛሬ ቢያንስ በዚህ አገልግሎት ቢያንስ አንድ ወይ ሁለት ሰው ልቀሰቅስ እችላለሁ። ስለዚህ አገልግሎቴን አከብራለሁ። እግዚአብሔር አምላክ ይባርካችሁ። ስለዚህ ጌታ ኢየሱስ ምን አላቸው? ንቃ ንቃ wake up። በጀርመንኛ wach auf ነው የምንለው።
ሌላ ነገር እንዳይመስላችሁ። እግዚአብሔር አምላካችን ስሙ ይባረክ። ወይካ ይሄ መንፈሳዊ እንቅልፍ ሕያዋን ናቸው የሚባሉ የሚመላለሱ ዋው የተባሉ የተደነቁ ሕያው ለመሆናቸው ምስክርነት ለሚሰጥላቸው ለሰርዴስ ቤተክርስቲያን ነው። ሕያው ለመሆን ስም አለህ እንጂ ነገር ግን ሞተሃል። ስለዚህ ንቃ። የሞቱ የተቃረቡትን ጥቂት ነገሮችን ማጽና። ንቃ። ጌታ ሆይ እናመሰግናለን። ብዙዎች በሙታን መካከል የተኙት እንድትቀሰቅስ ቤተክርስቲያንን አንተን ወደ እንደምትመጣ ለሕዝቧ ያስተማረች ሕዝብን እንድታነቃ የጉበኝነት ሥራ እንድትሰራ እኛም እንድንነቃ ጌታ ሆይ እንደምትመጣ አምነን በጉጉት እንድንጠብቅ አክሊላችንንም እንድንቀበል ለዚህ አንቃኝ እኔን ጌታ ሆይ አንቃን ሁላችንንም ጌታ ሆይ እናመሰግናለን፣ እንወድሃለን። ጌታ ሆይ እባክህን የምጽአትህ ነገር ከኔ እንዳይሰወርብኝ ከእይታዬ እንዳይጠፋ በዓለም ተወስጄ በዓለም ተውጬ ካንተ ጋር ተጣልቼ በእንቅልፍ ጌታ ሆይ ለጥ ብዬ እንዳልተኛ ክርስትናን ብዬ እንዳልጠራው ከእንደዚህ አይነት መረዳት እኔን ጠብቅ፣ ወገኖቼን ጠብቅ። ክብር ሁሉ ላንተ ይሁን። አገልጋዮችን አንቃቸው። ብርቱ የሚያስጠይቃቸው ነገር እንዳለ አውቀው ጌታ ሆይ ለነፍሳት እንዲተጉ የራሳቸውን ኤምፓየር ለሚመሰርቱ ለሚገነቡ ዝነኝነትን ለሚናፍቁ እባክህን ጌታ ሆይ ምክርህን ለግሳቸው፣ ከእንቅልፋቸው አንቃቸው። ስለ መልካምነትህ እናመሰግናለን። ቀሪው ጊዜያችንን ሁሉ ባርክ። ወገኖቼ የሰሙኝ ሁሉ ይባረኩ። ይህን ቃል ከልባቸው ሊወስድ የሚመጣ ክፉ በኢየሱስ ስም ይወገን፣ በኢየሱስ ስም ከነሱ ይራቅ። ይህን ቃል ሊቃወም የሚወጣ በአንተ በጌታ በኢየሱስ ስም የተወጋ ይሁን። እናመሰግናለን። በጌታ በኢየሱስ ክርስቶስ ስም አምነን ከልባችን እንጸልያለን። አሜን፣ አሜን፣ አሜን። ወገኖች ሆይ ተባረኩ።